ኑኑን ሱቅ ላክሻት አንቺ ነሽ አይደል? አዎ። እንዴት አወቅ? ብለሽ ሶጂ ማ እኔ? አዎ አንቺ። ቶሎ በይ፣ አንድ ነገር አይጠፋም። አይ ግን ብሎ ነገር የለም። ቶሎ በይ። አሁን ተያዘች የተባለችው ኑኑ ናት። ኑኑን የያዛት ሰው የእናቱ ወድ ገብቶ ካመለጠ የምናየው። አረ መኩዬ እትይ ቶሎ በይ፣ ሱቁ ሰጂ፣ ሌላውን ያውቃሉ። መኩ አሁን ላይ ወደ እህቱ እየገሰገሰ መጥቶ አሁን ላይ ሁሉንም ነገር እዛው እንነጋገራለን፣ ወደ ሱቁ ይዘሽኝ እንድትሄጂ እፈልጋለሁ ብሎ በጣም ጮኸባት። እሷም እየተንቀጠቀጠች ወደ ሱቁ ወሰደችው። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሆኑ። እናቱ ደውላ ነግራው ነበር። በጣም አዝኖ እየገሰገሰ ከገጠር መጣ። ከዛ በፊት ግን አዶናይት የኑኑዬን እናት ሲያረጋጋቸው ነበር። በዛ ቅጽበት ነበረ ለመኩ የደወለችው። ከመኩ እየገሰገሰ ሲመጣ በር ላይ ታድን አግኝቷት ነበር። ታድም ምንም እንዳንጠይቅና እኔ እንደነገርኩ እንዳትናገር፣ ነገር ግን አንድ ነገር እንገረህ በማለት ነገረችው። ሱቅ ልካ እንድትታገት ያደረገችው እሷ ናት። ስለዚህ እሷ ሁሉንም ነገር ስለምታውቅ እሷን በደንብ አርገህ ጠይቃት ስትለው በጣም ተናደደ። ከዚያ በኋላ ነበር በሩን ገንጥሎ እየገባው። ሁኔታው በጣም አስደንግጧት ነበር። እየተንቀጠቀጠች ነበር ያለችው። መኩ አሁን ላይ ምንም ነገር አልፈልግም፣ እንድታስረጅኝም ሆነ አንድም ነገር እንድትናገሪ ልፈቅድልሽ አልችልም፣ ወደ ሱቅ ይዘሽኝ ይቻላት። አዶናይ ከዚህ በፊት ያሳለፈውን ደስ የሚል የኑኑና እንዲሁም ጓደኝነታቸውን ደስ የሚል ጊዜ እያስታወሰ ነበር። እናም ይሁን የሚያስጨንቅ ነገር ስታይ ኑኑ በጣም ታለቅስ ነበር። እንዲሁም ነስር ስላለባት በአፏና በአፍንጫዋ ያነስራት ነበር። ያንን ትዝ ብሎት ከዚህ በኋላ እኔ ነኝ የማደንሽ። ከዛ በፊት ግን ፊልም ስታይ ሲጭንቃት በጣም ይጭንቃት ነበር። ከዚያ በኋላ እሱ ቅፍ አድርጓት ነበር ፊልም የምታየው። ነገር ግን አሁን ያንን በማስታወስ ነበር በጣም ያዘነው። እኔ አደንሻለሁ፣ የአባቴን ቤት ይሸጣለሁ ብሎ በተስማማበት ደውሎ ከአገዳት ጋር ልጁ ተነጋግሮ ነበር። ከዛ በፊት ግን እትዬ ተብዬዋ ወደሱ እያሾፈች ነበር። ጅል እያለችው ነበር። እሷ ከሁለቱም በኩል ገንዘብ እንቀበላለን ብላ እሱንም ቤቱን አሽጣ በብድር መልኩ እንጠቀምበታለን ብላ እየቀለደችበት ነበር። ነገር ግን መኩ እየገሰገሰ ከገጠር መጣ። ጀግናው መኩ አሁን ላይ ታዲ ሁሉንም ፍንጭ አሳየችው። እሱም ምንም ነገር ሳይናገር ሁሉንም ነገር ሳይናገር አሁን ወደ ሱቅ ወደ ላክሻት ሱቅ ውሰጅኝ፣ ከዚያ በኋላ እነሷን ያገታት እናቱ ሆድ እንኳ ቢገባ ልተወው አልችልም በማለት በጀግንነት አሳየ። እሷን በጣም እየተንቀጠቀጠች እሻለች። እንደዚህ እምትፈራ አልመሰለኝም ነበር። አሁን ላይ አዶናይት እሷን አፍቅራታለሁ ብሎ ለመናገር በጣም ከብዶታል። አንደኛ የሆነ ነገር ያደርሱባታል ብሎ ስለሚያስብ፣ በእርግጥ ፍቅሩ ደስ የሚልና ምንም ለመኖር ትልቅ ተስፋ ያለው ነው። ቢያንስ የአባቱን ሞትና ሀዘኑን እንዳስረሳው ያደረገው የኑኑ ፍቅር ነው። በዛም ምክንያት ነበር ቤቱን እሸጠዋለሁ ያለው። መስዬ በጣም እያለቀሰች ነበር። ተታዲ ጋራ በጣም እያለቀሰች ምን ማድረግ እችላለሁ? ደብዳቤውን አይቸው ምን እንዴት እንደምታሳዝን በጣም ብዙ ነገር ጽፋ ነበር ታድዬ አለቻት። ታድም ከፈጣሪ እንጂ እኛም ሁላይ ነገሮችን ምንም ማድረግ አንችልም። ገና አንድ ነገር አድርጋለሁ። ክላሷ ስልኬን ቅጅ አድርጌ አስቀምጫለሁ። ምናልባት ለእያንዳንዱ ነገር እየጠቅመን ይሆናል ስትል አስታወሰቻት። እሷም ምን እንደምልሽ አላውቅም፣ ነገር ግን የሆነ ነገር ካወቀች እንደምትገልሽና የሆነ ነገር እንደምታደርግሽ ማስታወስ አለብሽ አለቻት። እንግዲህ ፈጣሪ ያግዘናል በማለት መሲ ጋር ተላቀሱ። በዛ ቅጽበት ነበር መሲ ተሰናብታ ወደ ቤቷ ስትሄድ እየገሰገሰ እናቱ ደውላለት የእህቱ መከታ እየገሰገሰ የመጣው። መኩ እየገሰገሰ በሚመጣበት ቅጽበት መጀመሪያ እናቴን አግኝቼ ብሎ ነበር። ነገር ግን አሁን መጀመሪያ ማግኘት ያለብህ እህትዬን ነው።
ከዚያ በኋላ እሷ አሳገተችበት ፍንጭ ትሰጥሃለች። ወደ ሱቁ በምሽት የላከቻትና ለምን እንደላከቻት በሌላ ቀን በጣም በሰፊው አወራሃለሁ። ነገር ግን ማን እንደነገረ ሳትናገር አሁን ላይ ወደ ሱቁ እንድትወስድህ ጠይቃ ስትለው እሱም ተደናግጦ እሺ አለ። በዛ ቅጽበት ነበር ሰው የመጣብኝ መስሏት የደነገጠችው። እሱም እሷን ለመከላከል ሲል እቅፉ አደረጋት። እሷም እቅፉ ውስጥ ገብታ በደቂቃ እስከማትነቃ ድረስ እሱም ማየት ጀመረች። ከዚያ በኋላ ነበረ እንዴ ልሄድ ነው አላልሽም ነበር እንዴ ሳያውሽ ቶሎ ሂጂ እንጂ አላት። እሺ ብላ ለመሄድ ስትሮጥ ነበር ጫማዋን የረሳችው። ጫማዋን ረስታ አታነሽም እንዴ በማለት አናገራት። እሷም እሽ ብላ ጫማዋን አንስታ ሄደች። አሁን መኩ በጣም ተናዷል። አሁን ወደዛ ቦታ ካልወሰድሽኝ እናቱ ወድ ቢገባ እንኳ ምህረት አልተውም። እናቱ ወር ብገባ ከእናቱ ወድ አውጥቼ አፍንጫውን ነው የሚይዘው ብሏል። በስተ መጨረሻ ጀግናው መጥቷል። አሁን ላይ ይቀጥላል። ውዶቼ አዳዲስ ነገሮችን እናቀርብላችኋለን። እናንተም ላይክ፣ ሰብስክራይብ በማድረግ ቤተሰብ አድርጉን። ለነበረኝ ቆይታ ከልብ አመሰግናለሁ።